ከማህሌቱ የተራቆተችለት ከፕሮቴስታንቱ አዳራሽ የምትለይበት ገጽታ መለኪያ አይኖራም። ከበሮዎች ወደ እስክታ አድገዋል። መዝሙሮቻችን በዘፈን ዜማ ከተቃኙ ቆይተዋል። እሳቸው አላረፉም ተሰውረዋል ይባላልና ስለዚህ መረጃ አለው። አንድ ማዕድ ነው የሚመገቡት። ይሄ ለመለመው ፊታቸው ጥያቄ ያስነሳብኛል። የቅኔ አንዱ ትልቁ ጀብዱ ምንድነው ቢባል እኮ የማያውቁትን ሰዎች ሁሉ ማስጨብጨቡ ነው። ታክሲ ውስጥ ተሳፍራ ስትመጣ የቁርባን ልብስ ትለብስና መንገዱ ረዝሞባት ስትደርስ ቅዳሴው አልቆ ሳትቆርጥ ትመለሳለች። ባይድ ይዛመድ ማህባ አልቦ ነገር ወማህባ አልቦ ትውልድ እንደምን አላችሁ ውድ የሚዲያችን የፍኖተ ያሬድ ተከታታዮች፣ ዛሬም እንደተለመደው ታላቅ እንግዳ ይዘንላችሁ ቀርበናል። የዛሬው እንግዳችን አባቶች በቅኔ ተካ ናቸው ከሚሏቸው ሊቃውንት መካከል አንዱ የሆኑት ናቸው። የቅኔ ማይበል ናቸው። የመድረክ ፈርጥ ናቸው። ብዙዎቻችን በቅኔያቸው ነው የምናውቃቸው፣ ግን ሙያቸው ይሄ ብቻ አይደለም። የመጽሐፍትም የአዲስ ኪዳን መምህር ናቸው። የዛሬው እንግዳችን መምህር ኤፍሬም ተስፋ ናቸው። ከእሳቸው ጋር ነው ቆይታ የምናደርገው። እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩ። የእንጣ ጥሪያችን አክብረው ስቱዲዮአችን ድረስ ስለመጡ ከልብ እናመሰግናለን። እኔም ስለጋበዛችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። ያው ዛሬ እንግዲህ እስቲ ታሪኮት እንዲያጫውቱን ነው የጋበዝነውና እስቲ ከወላጅ ከአባቶት ጀምሮ ከትውልድ ስፍራዎት መች ተወለዱ ከሚለው ጀምረን አንድ ባንድ እያየን እንሂድ። የተወለድኩት በ1984 ዓመተ ምህረት ነው ለኢትዮጵያ አቆጣጠር ታኅሳስ 12 ቀን። አባቴ 10 አለቃ ተስፉ ሽፈራው ይባላል። እናቴ ወይዘሮ ደንበር አለም ትባላለች። ቦታው በሰሜን ጎንደር ዞንና በዋግምራ አዋሳኝ ላይ ያለ በየዳ ኢየሱስ የሚባል ጥንታዊ ቤተክርስቲያን ነው። እዛ ቦታ ላይ ነው የተወለድኩት። ለአባቶት ለየት ያለ ፍቅር አለው። ብዙ ጊዜ ሚዲያዎት ላይ ምሳነብና እሺ ስለ አባቶት በደንብ ይንገሩን። በጣም ጥሩ። ያው በእኛ በኢትዮጵያውያን በተለይ ደግሞ በአብነት ትምህርት ቤት ባደገ ሰው አገላለጽ ስለ አባት ስለ እናት ማውራት ስለ ራስ ማውራት መስሎ ስለሚታይ ይሉንታ ካልተጫነኝ በቀር አባቴ ልገልጸው ከምችለው በላይ ህይወታዊ ማንነት አለውና ህይወቱ ያሳየኝ ያስተማሪ ገጽታ ነው ፍቅሩ እንዲያድርብኝ ያደረገው። በእርግጥ እኔ ብቻ አይደለሁም። ከኔ ጋራ ያሉ ወንድሞቼ በአጠቃላይ 2 እህቶች አሉኝ፣ 4 ወንድሞች 6 ነን። ሁላችን በሚባል ደረጃ ለአባታችን ያለን ፍቅር በጣም ከፍተኛ ነው። የነሱም ድምጽ ሲሰማ እንዲሁ ነው፣ ፉክክር ያለው ፍቅር ነው ያለው። አንደኛ አባታችን አርሶ አደር ነው። በገጠር ህይወት ያደገ ነው፣ የተማረ አይደለም። በራሱ ጥረትና ትጋት ግን እስከ እንግሊዘኛ ድረስ ይጽፋል። ለምዕመናን የሚገባውን ጸሎት በቃሉ ያውቃል። መጻሕፍትንም ምዕመናን የሚጸልዩትን ይጸልያል። በሁለተኛ ደረጃ ደግሞ ይሄ መታመን የሚባለው ስሙ የሱ የተለየ ነው። በአጠቃላይ ግን ነገር ሳሳጠር ለልጆቹ ያለውን ቦታ ለመግለጽ 2 ነገሮችን ብቻ ማንሳት ፈልጋለሁ። በልጅነት የማስታውሰው በአብዛኛው ከከፍት ቆርበት ቆዳ ነው የሚተኛው ገጠር ላይ። እንደዛ ነው የሚኖረው ማንኛውም ማህበረሰብ። እርሱ ትንሽ ከውትድርና ቆይቶ ስለመጣ ዘመናዊ ኑሮ ለማለማመድ ሲጀምር መጀመሪያ ፎምሳን የሚል ፍራሽ የከተማ ፍራሽ መግዛት ነበር የሱ ስራ እና ያለ ልጆቹ ሰጥቶ ለርሱ ግን ከደረቅ ገለባ የተሰፋ የመዳበሪያ የመዳበሪያ ፍራሽ ነው እንግዲህ ያው በእኛ አገላለጽና መዳበሪያውን ገለባ ሞልቶ ሰፍቶ ያንን ለራሱ ይመርጣል። የተወለድንበት አካባቢ የደጋማ አየር ንብረት ነው ያለው። ልጆች ሆነን እጃችን የመቆሸሽ ምልክት እንግዲህ በገጠረኛ ቋንቋ ከብርድ የሚመጣ አለ አይደል? እንደዛ ሆኖ ካየ ያንን ለማስለቀቅ እኛን ልጆቹን ተከታትሎ አጥቦ ብዙ ቦታ ላይ በእግሩ ተጉዞ ነግዶ ተሸክሞ ሁሉም ሰው የሚያደርገው ነው። ለማንኛውም ግን እነዚህና ሀገሩ በራሱ የሚሰጠው ፍቅር ተጨምረው ለአባቴ የተለየ ፍቅር አለኝ ማለት ነው። ግን ከናንተ ቤተሰብ 4 ወንድም እንዳላችሁ ነግሮኛልና
ከዛ ውስጥ እንደርሱ በቤተ ክህነቱ ሄደ ሰው የለም? በነገራችን ላይ ወንድሞቼ አይደሉም የቅርብ በመላው ቤተሰብ ውስጥ እንኳን የለም። በአብዛኛው ቤተሰቦቼ ለውትድርና ቅርብ ናቸው። ምናልባት ትንሽ የእናቴ ቤተሰቦች አያቴና የአያቴ ወንድሞች ላይ ታላላቅ መምህራን እንደነበሩ፣ ቅኔ አዋቂዎች እንደነበሩ በትረካ ይነገረኛል። ሌላ ያቋቋም የሚያውቅ ያጎቴ ልጅ እንዳለ በቅርብ ከሚባሉ ቤተሰቦች። ከዛ ውጭ ግን ባጭሩ እኔ ብቻ ነኝ። ወደ ጉባኤ ከመግባቶት በፊት ቤተሰቦትን አገልግለዋል። አብዛኛው ከብት ይጠብቅ ነበር፣ አጨዳ ብዙ ነገር ያደርግ ነበርና እስቲ እርሶ ያን ህይወት ተሳትፎታል ወይስ ቀጥታ ወደ ጉባኤ ቤት ነው የገቡት? ቀጥታ ወደ ጉባኤ ቤት አልገባሁም። ምናልባትም ያንን የልጅነት ጊዜ ሳስታውሰው ጫና የበዛበት የልጅነት ጊዜ ነበር። ለዚህ ደግሞ አንዱ ምክንያት አባቴ ወደ ውትድርና ሲሄድ እናቴ ወንድም ሴትም ሆና ልጆቿን ለማሳደግ በወቅቱ አንድ ልጅ ከቁም ነገር ውጭ ከሆነ የሴት ልጅ ተብሎ ይሰደባል። በተለይ በገጠር አካባቢ ያ እንዳይደረግ በጣም ትመክረን ነበርና በትንሽ እድሜያችን ነው ሙያ ላይ የተሰማራ ነው ማለት ይቻላል። ጫና ሲባል የመብላት የመጠጣት የማጣት ሳይሆን የአባት ናፍቆትና የስራ ጫና በሚል እንውሰደው እና ምንድነው በትንሽ ጊዜ የበግ እረኝነት ውስጥ ነው የተሰማራሁት። በጎችን በሚገባ ጠብቄያለሁ። እድለኛም ነበርኩ። ቤተሰብ ማገለግለው በዚህ ሁኔታ ነው። እንዲያውም በዚያ ላይ ከመቀጣት ጋር ተያይዞ ዛሬ በመጠኑ በስርዓት ለመኖር አስተዋጽኦ የሚሆነውን ሂደት ያሳረፈችልኝ እናቴ ናት። ጥፋት ከኖረን አትራራልንም ነበር፣ በጣም ትቀጣናለች። አንድ ቀን በግ ሰበርኩኝና በትሩም ስለፈራው ምሽት በጎቹን አስፈሬ ሳልታመም ህመምተኛ ሆንኩኝ። የልጅነት ትዝታ ነው እና ልክ ታመሜ ብዬ ጩኸት ሳሰማ በጎረቤት የነበሩት ሴቶች አካባቢ ቤተሰቦች ያሉት ይሄ የዛር መንፈስ የሚባል አለ አይደል? በዚህ በየገጠሩ እኔ አውቄ ከዱላ ለመዳን በቃ እንደታመምኩኝ ሁኜ ስጮህ መንፈስ ይዞታል ብለው ሴቶቹ ተሰባስበው እኔን መፈትፈት ጀመሩ። እኔ ላይ መጮህ ጀመሩ ማለት ነው። እና ከዛ በኋላ ስስቅ እያሳሳቀው ነው ይሉኛል። ልተኮስ ማረሻ ተቀቀለ። በማረሻ ነው የሚተኮሰው እንዲህ አይነት ምልክት ያሳየ ሰው በሽታው እስኪታወቅ ድረስ። ማረሻውን አይቼ ከሳኩኝ ምን ይሉኛል? እያሳሳቀው ነው፣ ዝም ስል አድፍጧል ይላሉ። እና መውጫ እስኪጨንቀኝ ድረስ ነው የተቸገርኩት። በኋላ ግን አንድ ቄስ ነበር ትምህርተ ኅቡዓት በኋላ ሳስታውሰው፣ ያኔ ያልተማርኩም ትምህርተ ኅቡዓት እየደገመ ቆየና መጨረሻ ላይ በደንብ ሲያየኝ አንተ ለምን መጥተህ ነው ብዬ እሱን ስጠይቀው አንተናም ሆነው እኮ አለኝ። ከዛ በኋላ በቃ ሳስበው እኔ ራሴን ገልጬ ሰዎችን አውቄ ካልሆነ መውጣት እንደማልችል ልቃጠል እንደምችል በሽተኛ ተብዬ ሲገባኝ ቄሱንም ስሙን ጠርቼ አናገርኩት። ከዛ በኋላ ለቆታል ተባልኩኝ እኔ እና በእረኝነት ነው ያገለገልኩት ሰፊውን ጊዜ። ያው በጣም የተጋነነ ጊዜ ባይሆንም ማለት ነው። እንዴት ወደ አብነት ትምህርት ቤት ሊገቡ ይቻሉ? ይሄ ነው አጋጣሚው ወደ አብነት ሊገቡበት የቻሉ? ምንድነው የአመለካከት ልዩነት እንዲኖረኝ ሆነ። አካባቢው ላይ ብዙ ጊዜ የቤተሰብ የማለት ስሜት በአካባቢው የበዛ ነው እና ምንድነው ያ ነገር ውሸት መሆኑን ሳይ መጣላት ስጀምር ይሄን ነገር እኔ ልታገለው የምችለው መንፈሳዊ ትምህርት ብማር ነው፣ ዳዊት ቢደግም ነው መታገል ያለብኝ የሚለውን ስሜት እናቴም ጤና ያስቸግራት ነበር። በዚያው ላይ ሐሳቡን በውስጥ እንደ ምክንያት ሆነ። ከዛ በኋላ ያው በአካባቢ መምህር ስለነበሩ የኔታ ባይነሳ የሚባሉ የድጓ መምህር ነበሩ፣ ግን ህፃናትንም ያስተምራሉ። ከህፃናት እንዳንዱ ሁኔ ትምህርት ጀመርኩ ከሳቸው ማለት ነው። ቤተሰብ ጋር ያለው ማለት ነው? አዎ ቤተሰብ ጋር ያለው። በዛ ሰዓት አገልግሎት አልቀነሰባቸውም? የበግ ጥበቃው ምናምን እርስ ወደዛ ሲሄዱ በጎቹን በደንብ እንድንከባከብ ያደሉ ነበር ማለት ይቻላል። በእርግጠኝነት ሆኖ ይሄ አብነት ትምህርት ቤት ላይ ውጤታማ ይሆናል ብለውም የማሰብ ዝንባሌው ገና ነበር እና አንዳንድ ጊዜ ምንድነው የማደርገው እኔ ለትምህርቱ በጣም ስለመጓጓ በጎቹን በቶሎ አሰፍርና በጎቹ ካልበሉ ቤተሰብ ሊቆጣኝ ከሆነ ሰዓቴን ለበጎቹ ሰጥቼ ራት ሲዘጋጅልኝ ተደብቄ ነው ትምህርት ቤት የሚሄደው። በዚህ ላይ ሳላነሳቸው ማላልፈው የመምህሩ ባለቤት ማሆይ ሰባሽ ይባሉ ነበረ። ሽማግሌ ናቸው፣ በጣም ደግ ሰው ናቸው። እሳቸው ፈጥኜ በመሄዴ ብቻ ራት እንዳልበላው ይገባቸዋል እና ተማሪዎች ከተኙ በኋላ እንደዚህ ይቀሰቀሳለሁ። እምቢ ካልኩኝ ሌሎች ተማሪዎች ሊያንጎራጉሩ ነው፣ ሐሜት ሊፈጠር ነው። ስለዚህ እንደዚህ እንደተኛው በተለይ አሁን ዳግም ትንሣኤ በዓል የዶሮ ቅልጥም ሳይቀር አስታውሳለሁ።
እንደዛ ይመግቡኝ ያግዙኝ ነበረ። ቤተሰብ ደግሞ ሳልበላ በመሄዴ መልሰው ይጣሉኛል። እኔ ግን ሰዓት ለማካካስ ነው። በጣም የትምህርቱ ፍቅሩ እየጨመረብኝ መጣ። ጀመርኩት በኋላ ራሱ እየሳበኝ መጣ። እንደ ምክንያት ለየት ማለት መንፈሳዊ መሆን ጸሎት ማድረግ ይጠቅማል የሚለውን ሐሳብ ለማሰብ ነው እንጂ ያን እንደመነሻ ያወሰድኩት። በኋላ ግን የራሱ የትምህርቱ ፍቅር እየሳበኝ ሲመጣ በዛ መንገድ ነበረ። ከእናት አባቴ ካሉበት ቦታ ላይ ያው የጸሎት መጀመሪያውን ዘወትር ጀምሮ መልካ ኢየሱስ ጨርሼ ውዳሴ ማርያም ዜማ እስክጀምርና የቁም ንባብ እስክጨርስ ድረስ ያለውን እዛ ነበር የተማርኩት። ከዛስ ወዴት ነው ሄዱት? ጠፍቶ ሄዱ ወይስ? ጠፍቶ ስለመሄድ ሲነሳ ያው እኔ በልጅነቴ ከኛ አካባቢ ማዶ ያለው ተራራ የዓለም መጨረሻ ነበር የሚመስለኝ። የዓለም መጨረሻ ሩቅ ሀገር የሚባለው የሚታየው ተራራ ነው እና ዋቲ ሚካኤል ይባላል ቤተክርስቲያኑ። ከዛ ሂጄ ስለምን የቆሎ ትምህርት ቤት ሩቅ ሀገር እንደሄድኩ መስሎኝ ከዛ የስጋ ዘመዳችን የሆነች ሴት ቤት ነው የለመንኩት። ስትወጣ እንደገና አፈርኩኝና ሻንጣዬን ጠቅልዬ እሮጣለሁ። በኋላ ግን ያው በቁጥጥር ስር ዋልኩኝ። ወንድሜ ተማሪ ነበረ፣ ፈልገህ አምጣው ጠፍቶ ነው የሄደ ተባልኩኝ። ወንድሜ አጃቢዎቹን ይዞ በቁጥጥር ስር አዋለኝና እየገረፈ ወደ ቤት ወሰደኝ። ከዛ በኋላ የተወሰነ ቆይቼ ዲቁና ለማምጣት ወደ ጎንደር ሄድኩኝ። ዲቁና ብፁዕ አቡነ እንድርያስ ነበሩ ያኔ ዲቁና የሚሰጡ። ያኔ እኔ ውዳሴ ማርያም ዜማ ጨርሼ ነበረ። ከብፁዕ አቡነ እንድርያስ ዲቁና ተቀበልኩኝ። ከዲቁና መልስ ግን የቤተሰቦች ሐሳብ ተቀይሮ ቆየኝ። ምክንያቱም እኔ ልቀር እንደማልችል ፍላጎቴ እንዳደገ ተረዳኝና አባቴ ምን አለኝ፣ እኔ እንድትማር እፈልጋለሁ። እንግዲህ በኋላ ለኢየሱስ ክርስቶስ አንተን አስራት አድርጌ ሰጥቻለሁ። የሚከብደኝ ነገር ቢኖር ግን በዚህ ቁመትህ በዚህ ሕፃንነት ወጥተህ ውሻ በልቶ ቢቀር የተወደቀ ለሚለኝ ሰው እንኳን መልስ የለኝም። ተማሪን ውሻ በልቶት ሞተ ሲባል ሰምተህ ታውቃለህ አባቴ ያልኩት። እኔ እኮ ድንግል ማርያም ናት የምትጠብቀኝ፣ ስለዚህ ድንግል ማርያም አደራ ሰጥተህ ለምን አትልከኝም ስለው መርቆ ላከኝ። ተመልሼ ወደ ጎንደር ነው የመጣሁት። ጎንደር መጣሁ። የኔታ ይሄይስ የሚባሉ አደባባይ ኢየሱስ የነበሩ የድጓ መምህር ነበሩ። ያው ዜማ እንደገና ከውዳሴ ማርያም ጀምሬ ዳዊቱን ደግሞ አልተማርኩትም ነበረ። ዳዊቱን እና እስከ አርባዕት ድረስ ከሳቸው ተማርኩኝ ማለት ነው ከኔታ ይሄይስ። በዚያው ላይ ዜማ ያስቸግረኛል ድምፅ፣ ምልክት ደግሞ ቀድሜ ይዛለሁ። የዜማውን ምልክት ቀድሜ ይዛለሁ። በኋላ ምን አሉኝ ኔታ፣ አንተ ራስህ ሳትታይ ሌሎችን እያስተማርክ በብሕትውናም ሆነ በጉባኤ ቤት ወንበር ተክለህ ከማይኩ ከመድረኩ ርቀ መኖር ከፈለክ ዜማውን ግፋበት። ነገር ግን ለተማሪዎች ነው የምታስተምር እንጂ አንተ ማህሌት ላይ ራስህ ማይክ ይዘህ ወርበህ ዘምረህ ለመኖር ድምፅ ለዛ አይሆን። አይ እኔ በገባኝ ልክ በጸጋዬ ነው የምኖር፣ ስለዚህ አስተምሬ ማይኩም መድረኩም አገልግሎቱም በእጄ ሆኖ እኖራለሁ፣ ተሰውሬ መኖር አልችልም፣ ፍላጎቴ አይደለም ብለህ ካመንክ ደግሞ ወደ ቅኔ ቤት ሂዳል እና ወደ ቅኔ ቤት ሂድ ሲሉኝ በራሱ የት ልሂድ ስላቸው እሳቸው የኔታ ዕጹብን ያውቋቸዋል። የኔታ ዕጹብ በዜና የምታውቁ ከሆነ ስመገናና ከነበሩ የቅኔ ሊቃውንት አንዱ የኔታ ዕጹብ ናቸው። የኔታ ዕጹብ ያተማሩ መምህራን ትግራይ ይገኛሉ ወይ ደግሞ ጎጃም ውስጥም አሉ። የጎንጅ ቅኔ ነው። እኔ እሱን ወደዋለሁ፣ ካገኘህ ወደ እነሱ ብትሄድ ጥሩ ነው አሉኝ። በእሳቸው መሰረት መመሪያ መሰረት በተወለድኩት ቦታ አድርጌ ወደ ትግራይ ሄድኩኝ ማለት ነው። ትግራይ ሄድኩኝ። ትግራይ ላይም እንደተባለው አገኘኋቸው እነዛን መምህራን። የኔታ ክንፈ ሚካኤል የሚባሉ ሌላ የኔታ ተክሉ የሚባሉ አሉ። ያው ከብዙዎች ቆይቼ በኋላ ግን እኔም ወደ የኔታ ዳንኤል ረጅሙን ጊዜ ያሳለፍኩት ከሳቸው ነበረ ማለት ነው። የጀመሩት እርሶ ከኔታ ዳንኤል ነው? የጀመርኩት እንኳን የኔታ ተክሉ ነው የሚባለው። የኔታ ተክሉ ማለት ያው የኔታ ክንፌ የኔታ ዕጹብ ተማሪ ናቸው። የኔታ ክንፌ ተማሪ የነበሩ መምህር የሆኑ የኔታ ተክሉ ይባላሉ። ከሳቸው ነው የጀመርኩት። የዘረፍኩት አገባብ ጽፌ ማይተም እየወጣሁበት ነው የኔታ ዳንኤል እንጂ የተቀኘሁት የኔታ ተክሉ የሚባሉ መምህር ናቸው። ቅኔ ቤት እስቲ ሲጀምሩ የነበረው ህይወት ምን ይመስላል? እንደው ለመጀመሪያ ጊዜ እስቲ የዘረፉት ቅኔ ትዝ የሚሉት ከሆነ ለማስታወስ ያክል። ግንቦት 6 ቀን ነበር በአጋጣሚ ሆኖ ከዘመነ ጽጌ ጋር ተመሳሳይ ታሪክ ያለው ነው ቅኔ የጀመርኩት። ሁለተኛው ቤት ረስቼዋለሁ ስላልታረመ የረሳሁት። የመጀመሪያው ግን ሰሎሜ ወዮሴፍ
ዓለም ተጊዜ ተሰዱ ብዬ ነው የጀመርኩኝ እኔ ታርሟል የታረመበት ደግሞ የትልቁ ችግር ለጊዜው ሲነግሩኝ የኔታ አንደኛ ሰሎሜ ብዬ ነው የጀመርኩኝ ወንድና ሴት በገጸ ንባብ በሚጫፈሩበት ጊዜ ወንድ ነው የሚቀድመው አዳም ወይ ሔዋን ነው እንጂ ሔዋን አዳም አይልም አንዳንድ ቅኔ ቤት ሔዋን አዳም ብለው አንቀጹን ለወንድ ከሰጠነው ግሱን ችግር የለውም ያስተካክለዋል የሚሉ አሉ ሰሎሜ በንባብ ስለቀደመች በዚህ ምክንያት ታረመብኝ ሁለተኛ ተሰዱ የሚለው ደግሞ ጽድቅ ነው የሆነብኝ ስለዚህ ሲያርሙት አልህምት ዮሴፍ ወሶሊያና ወረዱ ነው ያሉኝ ማስታውሰው ግን አሁን ምንድነው ራሴ ፈጥር ያምጥቼ ይመስለኛል ካልኩ ወጉን ስለሚያበላሸው ነው እንጂ ውሃ ለመጠጣት ወደ ወንዝ እንደወረዱ አድርገው ነው መምሮ ያረሙልኝና ብዙ ጉባኤ ቃና ነው የነገርኩ በነገራችን ላይ በመጀመሪያ ቀን ወደ 6 ጉባኤ ቃና ነግሬያለሁ ቅኔ ቤት ከመግባቴ በፊት ዜማ እየተማርኩ ያለሁኝ ቅኔ ቤት አድሬ አንድ ቀን እንግድነት አርብ ማህበረ ቀለም የሚባል የቅኔ ማህበረ ቀለም ጉባኤ ቃና ይያለሁ ዜማ እንዳልሰብር በዛች መለኪያ ነው ማደርጋት ምንድነው መትል የነበረ ሰሎሞን አቤል ዘወጠኖ ለህልፈተ አዳም ቅኔ በቅድመ አዳም ወሔዋን አርዲተ ብዙ ክዋኔ ይላል እንዲያው የቅኔው ሙያው ምናምን የተማረ ስለሆነ ታዲያ ምን ይመስለኝ ነበር እኔ ቅኔ ጉባኤ ቃና ሐረግ የሌለው ሁሉ አይመስለኝም ነበር ዜማ ልኩን ስለማላውቀው ሁሌም ግን በዛ ለክቼ ስለማደርግ ዜማ ግን አልሰብርም በአጋጣሚ እና ይሄንን ነው የሚመስል ሁለተኛው ቤት ግን ረስቸዋለሁ ቀጥሎ የሄድኩት የኔታ ተክሉ እንደተቀኘን በዛው አካባቢ ደግሞ የኔታ ማይምር የሚባሉ አንድ ሌላ መምህር አሉ የቅኔ መምህር እና እንግዲህ ያው እኛ በሚመስለን አረዳድ ሁለቱ ይፎካከራሉ የልጅነት መንፈስም ስላለ ከዛ ልጆቹ ነን የኔታን እንሄድ ስንላቸው ወደ ሌላ መምህራን አይፈቅዱ ነበር ያን ጊዜ ግን እኔና እንቆ ባህር የሚባለው የቆላ ተንቤን ሰው ናቸው አቋቋም ያውቃሉ ሁለታችን ሂዱ አሉን ከኔታ ማይምር ነው የገባው ከኔታ ማይምር ያው ዘይዜ ደርሼ ነው የወጣው ዘይዜ ደርሼ የወጣውበት ምክንያት ደግሞ ያው ትንሽ አንዳንዱ ለሚዲያ አይሆንም በሌላ መንገድ ግን የኔታ ዳንኤል ጋር እኔ የኔታ ተክሉ ተቀኝቼ የኔታ ማይምር ጋር ሲሄድ ከኔታ ዳንኤል ያሉ የኔ ጓደኞች ነበሩ ወደ 2 ዓመት ከ6 ወር ሆኗቸዋል ከሚበዙ በላይ የሚነገር የለም ምን ብለዋል እነሱ ዳር ለዳር እየዞረ ነው እንጂ የኔታ ዳንኤል ጋር ቢመጣ እኮ ይሄ እንኳን ሊቀኝ የሚበዙ ነው ያልፍም ብለው ያወራሉ የኔ ጓደኞች አንድም ልጅነት ስለሆነ የሄድኩት በቃ የኔታ ዳንኤል ጉባኤ እንዴት ነው ይወራል እንደዛ ተሎ ያስቀኙም እንጂ ቅኔያቸው ከባድ ነው ከዛ የገባው ሰው የተረዳው ሰው እኮ በቃ እየተባለ ይነገራል ከዛ ጓደኞቼ ስላሉ ሄጄ ልዩ አልኩኝና ወደ ኔታ ዳንኤል መጨረሻ ሄድኩኝ ማለት ነው ቅኔ እንደምንሰማው ከሆነ በጣም ይከብዳልና እርሶ ቅኔ ያልከበደውትም ወይ ቅኔ አልከበደኝም እኔ የተጨነኩበት ጊዜ አይታየኝም በሁለት መንገድ አንደኛ ትንሽ በመጀመሪያውንም ዘር ሸመድድ ነበር አሁን ሌላ የኔታ ዳንኤል መቀሌ ሄዱ ያኔ ጎንደር ቁስቋም የነበሩ አንድ መምህር እሳቸው ያደረጉትን ቅኔ ተማሪው ተመርቶ እስኪጨርስ አጥንቸው ከተማሪዎቹ ጋር ዘሩን ዘርቸዋለሁ ሳልሳሳት ማለት ነው ማንሳት መጣሉ ነበር የሚከብደኝ ቅኔ ቤት ካልገቡ አስቸጋሪ ነው ቤቱ የት ማረፍ እንዳለበት ነበር የሚከብደኝ እሱን ግን ዘሩን ከሸመደድኩ በኋላ ተማሪው ያው ይጸነጸላል እንደገና እንትን ሲል ሲጸነጸል ተማሪዎቹ ሲዘሩ ታደመጥኩኝ በሁለተኛው ግን እንዲያው ወራ አዝራ ወሄኖ ወራ እርገት ከርም ዘነጎድጓዱ ይሰማ እስከ ኤዶም ሀገረ መልከጼዴቅ ኤዶማዊ ውሉደ ያፌት ወሴም ውሉደ ሙሴ ወአብርሃም እስከ አይነ ቶማስ ነጸራ ዋስተሃየጻ እምቅድም ተአቁረት በከርሰ ደመና ማርያም ዝናም የሚል ቅኔ ነበር እና ብዙም ቅኔ አላስቸገረኝም በጣም ቀሎኝ ነው የተማርኩት እንዲያውም በመቅለሉ ምክንያቱም ተደብድቤበታል እኔን ወደ ቅኔ ቤት የወሰደኝ ወንድሜ እኔ የሚበዙ ሰሰጥ ጉባኤ ቃና ቀረ እና በጣም ተናደደ አዝያም ጥቼ እንዴት ብሎ ቤት ዘግቶ ትንሽ ልጅ ነበርኩኝ እኔ እጄን ሰብሮኝ ብዙ ጊዜ ተቸግሬ ነው የተሻለኝ እጄን ማለት ነው አብሮኝ ወሰደኝ እንዲያውም ቅኔ አስደብድቦኛል እና ብዙም አላስቸገረኝም ደስ እያለኝ ነበር መተጋው ስለ የኔታ ዳንኤል ያስታውሱት ትዝታ ካለዎት ከሳቸው ጋር የነበሩት ቆይታና በዚህ ዘከረናቸው ብናልፍ የኔታ በጣም ቀልደኛ ናቸው ከማይረሳኛ እንዴ ያው ተማሪ ቤት ብዙ ስለማይመች ከተኛውበት አይጥግሬ ነክሶኛል እሳቸው ለዘረፋ ሲመጡ ወግ ሊያደምቁ ፈልገው ተማሪዎቹ ኤፍሬምን እኮ የኔታ እግሩን አይጥ በልቶታል ይሏቸዋል እንግዲህ እስከ ዘረፋ በፊት ወስዳችሁ ጣሉት አሉ
ምን ነው የኔታ አሏቸው። ኦሪቱ አይጥ የነካውን አትንኩት ይላል። አይጥ የነካውን አትንኩት ይላልና ወስዳችሁ ጣሉት እንደርኩስ ነው ማለት። አዎ እንደዛ ማለት ነው። እንግዲህ ቀልዳቸው አይረሳም። ሁለተኛ የእሳቸው በጣም የሚገርመኝ ከሌሎች መምህራን የሚለየው ጸባያቸው በጣም የድጓ ያቋቋም ሊቅ ናቸው። እንደ ካህናቱ እንደ ሰሞነኛዎቹ ሙሉ ሰዓታት ቆመው አጥረው ከዛ ወደ ስብሐተ ነግህ ይገባሉ። ህይወታቸው በጣም የሚገርም አስተማሪ ነው። ይሄ የመንደርተኝነት ሐሳብ የሚባለው የጠፋላቸው ሰው በእሳቸው ልክ ማየት አልቻልኩም በትምህርት ቤት ህይወቴ ውስጥ እና የኔታ መልካቸው ጥቁር ነው፣ ጥርሶቻቸው ረጃጅም ናቸው፣ አይነ ስውር ናቸው እና ያንን ውጫዊ ገጽታ በፈገግታቸውና በቀልዳቸው ምክንያት ግን የሚያስታውሰው ሰው የለም። እሺ ከእሳቸው ከወጡ በኋላ ወዴት ነው የሄዱት? ከእሳቸው በኋላ ወደ ተወለድኩበት ቦታ ነው የሄድኩት። ወደ ተወለድኩበት ቦታ ሄድኩ። በእኔ እቅድ የነበረው በጊዜው የጌቴ ገሞራውን ጎንጁን አገባቡን ከመቀጸልን ባሻገር በእጅ ነው ያጻፉኝ። ኮፒ እንኳን አልፈቀዱልኝ። ለምንድን ነው ስላቸው በምጽፈው ጊዜ ያልገባ ተመልሶ ይገባል ትጠይቀኛለህ ብለው በእጅ ነው ያጻፉኝና ያንን አድርጌ ሄጄ ለማስተማር ነበር የተወለድኩበት ቦታ ላይ። እንግዲህ ውስጡ ፈቃድ እግዚአብሔር ስለሆነ ይመስለኛል የኔታ ሊቀ ሊቃውንት ዕዝራ ሐዲስ ቦታውን በታሪክ ያውቁታል። በተለይ አለቃ ኃይሉ የሚባሉ ታላቅ ሊቅ ነበሩ። እሳቸው የአራት ጉባኤያት መምህርና የጽዋተ ዜማ ሁሉ መምህር ነበሩ። ዛሬ እዛ በየዳ ኢየሱስ አካባቢ ያሉ ታላላቅ ሽማግሌዎች ሊማሩ ሄደው የቀሩ ሰዎች ናቸው። አብዛኞቹ ሊማሩ ሄደው የቀሩ ሰዎች ናቸውና ለቦታው ስለሚያዝኑ አንድ ሰው ላኩ ብለው ለወረዳ ቤተ ክህነት ይልካሉ። ወረዳ ቤተ ክህነቱ ደግሞ በቅኔ ብቃት ያለው የኔታ የሚያስተምሩ ያቋቋም መምህር ከሆነ አገባ በደንብ የቀጸለ ግስ ተጠይቆ የሚያውቅ የቅዳሴ መምህር የሌላ ሙያ ከሆነ በዜማ ውስጥ መምህር ካልሆነ ግን የግድ የቅኔ መምህር መሆን አለበት ነው የሚሉት የኔታ ሊቀ ሊቃውንት ዕዝራ ሐዲሳትን ለማስተማር። ስለዚህ ያን መስፈርት የሚያሟላ በአጋጣሚ በአካባቢው አልተገኘምና እኔ ወረዳ ቤተ ክህነት የቅኔ መምህርነቴን ለማሳየት ለማስፈቀድ ሲሄድ ሊቀ ካህናቱ ይሄን ሐሳብ አቀረበልኝ። ለምን ሄደህ አትማርም አለኝ። ከዛ በኋላ ወደ ጎንደር ተመልሼ ሄድኩኝ። በልጅነት የተውኳትን ጎንደር ተመልሼ ሄድኩኝ። ሲሄድ ወቅቱ ሐምሌ ነበረ። በሐምሌ ደግሞ ተማሪ አይገባም ከኔታ ጥር ላይ ነው የሚያስገቡት። እኔ ያ ነገር አልገባኝም። ቦታ የለም ሲሉኝ ከፋኝ በጣም የኔታ ዕዝራ ማለት አዎ ቦታ የለም ሲሉኝ ከፋኝና ደጅ እየጸናው እያለሁ አንድ ሊቅ አረፉ። እዛው አፈወርቅ ነው የሚባሉት። እኔ አላውቃቸውም፣ በቅኔ ነው ያንከ በኋላ አንድ ባለቅኔ ቅኔ እያደረጉ መኑ ይቀድስ መንበረ መንግስት ቅድስ እያሉ ሲመለሱ እኔ አፈወርቅ ሊቅስ መሐለፈ በግብት ብለው እላለሁ ታችሁኝ። እንዲያው ብዙም የሚጋነን አይደለም ቤቱ ስለተመጣ እንጂ የኔታ ከዛ በኋላ የቦታውን ሁኔታ ሲረዱ ምን አሉኝ? አሁን ወንበር አትተክልም፣ እስከ ጥር እያደመጥክ ቆይ፣ ግባና እያደመጥክ ቆይ እስከ ጥር ድረስ፣ ከጥር ጀምሮ ወንበሩ ትቀላቀላለህ ይሉኛል። እሺ ብዬ ሐምሌ ገባሁ። ግን የሚገርመው እስከ ጥር ድረስ ተማሪ ወጥቶ በጀት እስካገኝ ድረስ የራሳቸውን ደሞዝ ይሰጡኝ ነበር። የኔታ 200 ብር። አብዛኛው ተማሪ አያውቅም፣ መጨረሻ ላይ ነበር የሚሰጡኝ። ያን እንደዛ እያልኩ ቆየው። ከማዕዱና ከወንበሩም ያው ተቀላቀልኩ በዛ መንገድ ማለት ነው። ያው ወደ የኔታ ነው የመጣሁት፣ መጽሐፍ ቤት ነው የቆየሁት። እሺ የኔታ ብዙ የቅኔ መንገዶች እንዳሉ ይታወቃልና እስቲ እርስዎ ይከብዳል የሚሉት ወይ የትኛው የቅኔ መንገድ ነው? እንግዲህ ያው ምንድነው በነገራችን ላይ ቅኔ ሙያቸው ከተለያየ አገባባቸው ከታወቀ ከዛ በኋላ ያለው ለቅኔ መምህሩ አይደለም የሚከብደው። እንዲያውም ለመዝረፍ መንገድ ቅኔ ይቀላል ነው። ትንሽ የሚያስቸግረው ግን ለማን ነው? ለሚቀጽለው ሰው ትልልፉን የጠበቀ የብሂል መንገድ ንዑስ አንቀጽ ትንሽ ያስቸግራል እኔ ከተረዳሁት። ሌሎችም በአንቀጽ ላይ እንደ ህብረ ቃል ለምሳሌ እንደ ሐወፀ ሮጌልን ብንወስድ አሁን ሐናጸናቸው ብሎ ሲፈታ ሰውየው ሐወፀ ጎበኘ እያለ ነው ሲደክም የሚውለው ማለት ነው። ይሄም ከባድ ነው። ሌሎች ደግሞ ይሄ የሰረዝ መንገዶችም አሉ። ግሶችንና ስሞችን ብቻ ተጠቅሞ ለምሳሌ ተቀባ ለምላሜ ብሎ በክረምት ላይ ተቀባ ለምላሜ ይልና እንደ ሰው ስም መጠቀም እንዲያው ለምሳሌ ያህል ነው። አይነቶች አሉ፣ የአገባ መንገዶች አሉ። ስለዚህ ለመምህራኑ ከባድ አይደለም። ቅኔ በነገራችን ላይ የሚከብደው በደንብ እስኪለይ እንጂ ከዛ በኋላ ደስ እያለ ነው። ትምህርቱ ከባድ ነው፣ ግን ከተለየ በኋላ ደስታን እያመጣ ነው። ምርምር የሚያከናውነው ከራስ ጋር እየተነጋገሩ ነው እንጂ የሚያስጨንቅ አይደለም።
ለምሳሌ አሁን ልማደ ገሞራ ብሂል ልማደ ገሞራ ብሂል ውስተ ገሞራ የተደንገላ አዋልዲሃ ለሰዶም ዘለገሞራ ደወላ ብሂል ተብህሎ በብሂል ተቀትላ አዋልደ ሰዶም ወገሞራ ደመ ሰዶም ንደሳተ ገሃነም ምድረ ቆላ ብሂል በሰዶም አዋልደ ሰዶም ይብላ ብሂል በጌልጌላ ብሂል እመባይለ ሰዶም ኃይላ ብሂሎተ ተወከላ ሚል መወድስ አሁን ከኔታን ሐውሰና ጋር ስንቀጽል ያን ጊዜ እንትን ያልኩት ነበርና እንደነዚህ አይነቶቹ ፈልጎ ለማግኘት ያስቸግራሉ። ማሰሪያው ከፈለገ ደግሞ ሰውየው ፈትቶት እንኳን በጣም ገብቶት ፈትቶት እንኳን ማሰሪያውን ባለቤት ማድረግ ባለቤቱን ማሰሪያ ማድረግ ይችላል። አሁን እንደዚህ ለምሳሌ ለማለት ነውና ብዙ መንገዶች አሉ። በቀላሉ ግን እንዲያው ይሄንን ይመስላል አይገለጽም። በዚህ አጭር ሰዓት የቅኔ መንገድ ብዛቱን እና ይዘቱን መግለጽ አይቻልም። የተወሰነውን ለማስታወስ ካልሆነ ማለት በቅኔ ከማይረሱ መምህራን መካከል የእንታ ይትባረክ አንዱ ናቸውና እስቲ የእንታ ይትባረክን እርሶ መቼስ ያውቋቸዋል? በአካል አልደረስኩም፣ በዘመንም ይቀድማሉ። እንግዲህ የኔታ ይትባረክ እነ መምህር ማይበል ዘራፊ እያሉ በጉባኤ ላይ የነበሩ ሰው ናቸው። በዝና ግን በእኔ እምነት ይትባረክ አካሉን ክርስቲያን የሆነ በሙሉ ዜናቸውን ያውቃል እና ቅኔ ሲነሳን ያሁን እሳቸውን እንደ ባለ ቅኔ ብቻ አይደለም ማየው። ቅኔ ስጋ ለብሶ ነው የታየባቸው እሳቸው ላይ። ይሄ ማለት ነው ግዘፍ አለው፣ ይዳሰሳል። ክስተት ናቸው በቅኔ ዓለም ውስጥ እሳቸው ክስተት ናቸው። ተማሪዎቻቸውን ዘመናዊ ለማድረግ ለምሳሌ አሁን ሊቃውንት ማይበል የእሳቸው ግርፍ ውጤት ነው የቀረጹበት መንገድ ነውና አማርኛ ቅኔ እንዲነግሩ ዘመኑን እንዲዋጁ ሚዲያዎችን እንዲከታተሉ ያደርጉበት የነበረውን አሁን ወንድሞቼ ጋር ስናወራ በዚያን ዘመን የአሜሪካ ፕሬዚዳንት ጆርጅ ቡሽ ነበረ እና ከኢትዮጵያው መሪ ከመለስ ዜናዊ ጋር ቅርበት ነበራቸው። አንድ አብርሃም የሚባሉ አሁን የት እንዳሉ አላውቅም፣ በዜና ነው እሳቸውንም የማይበል ጓደኛ ናቸው። ቅኔ ሲነግሩ የኔታ ይትባረክ አብርሃምን ድጎማ ያደርጉላቸዋል በተደራራቢ እና ያን ጊዜ መምህር ማይበል ጆርጅ ቡሽ ይትባረክ መንግስት ሀተታ ለአብርሃም መለስ ዜናዊ ታበዝህ እርዳታ አለ እያሉ ሲነግሩኝ ነበርና ይህ የሚያሳየው እንግዲህ በዚያ ዘመን ቴሌቪዥን የለም፣ ማህበራዊ ሚዲያ የለም። እነዚህ ተማሪዎች ዝም ብሎ መሬት ላይ አንስተው ያኔ ተማሪ ናቸው፣ አሁን ነው ሊቀልቀውንት የምንላቸው እንጂ የአሜሪካንና የኢትዮጵያን የነበረውን ዲፕሎማሲያዊ ትስስር በቅኔ መግለጽ ማለት የኔታ ይትባረክ ጉባኤ ምን ያህል ሰፍቶ እንደነበረ አመለካከቱ ራሱ ቅኔውን ወደ ቴክኖሎጂው ዓለም አሁን ለሚታየው ሚዲያ ላይ ቅኔ እንዲወጣ ዘመኑን እየዋጀ በቀላል አገላለጽም በከባድ አገላለጽም ተጽዕኖ እንዲፈጠር የሚያደርገውን ተልመውት የተሰወሩ ያው ካይናችን ማለት ነው የት እንደሄዱ አላውቅም የኔታ ይትባረክ ናቸው ብዬ ነው የማስበው። እሳቸው አላረፉም ተሰውረዋል ይባላልና ስለዚህ መረጃ አለው ተርሱ? ስለዚህ እንኳን እኔ መረጃ የለኝም። ከኔ የሚቀርቧቸው ብዙ ሰዎች አሉ፣ ቃለ መጠይቅ አድርጋቸው ብትረዱ እኔም እንዲያው ባውቅ ደስ ይለኛል። እሺ አሁን ወደ የእንታ ዝራ ጉባኤ ቤት የነበሩት ቆይታ ወደዛ እንመለስና ከመቼ እስከ መቼ ነው የእንታ ዝራ ጋር የቆዩት? ምን ያህል ዓመት ቆዩ? ከኔታ ዝራ የቆየሁት 5 ዓመት ነው የቆየው፣ ከ2004 እስከ 2009 ማለት ነው። ከየንታ ዝራ ማይረሷቸው ነገሮች እሳቸውን ለመዘከር ያህል የጉባኤ ቤቱ ሂደት ምን እንደሚመስል እስቲ የተወሰነ ያህል ያንሱልን። የኔታ ዝራ የሚረሳ ማንነት የላቸውም። የመጀመሪያ የኔታ ከሁሉ የሚገርመኝና ብዙ ሰው የማያውቀው ርህራሄያቸው በመስጠት በማብላት በማጠጣት ብቻ አይደለም የሚገለጸውና በጣም በሚገርም ሁኔታ በእንባ ነው የሚቀድመው እና እንባ በራሱ ፈቃድ ነው የሚታዘዛቸው። እኔ ሲጨነቁ አይን ሲጨምቁ አይቻቸው አላውቅም። ሲያስተምሩም ነገረ መስቀሉን ካነሱ በእንባ ነው። ደግሞ መንግስተ ሰማያትን ወይም ዓለመ ተድላን ለማሳየት ከፈለጉ ደግሞ በፈገግታ ነው። ሁለተኛ እንኖራቸው የኔታ አንድ ማዕድ ነው የሚመገቡት። ይሄ ለመለመው ፊታቸው ጥያቄ ያስነሳብኛል። ሌላው ጫናና ሁከት በተፈጠረ ጊዜ ተነስተው ገዳማት ነው የሚደበቁት። ዘመድ፣ ዳኛ፣ ክስ ወዘተርፋ አይመላለሱም። ከሁሉ ደግሞ የሚገርመው ከወንድሞቻችን ጋር ስናነሳ የመጻሕፍትን እንደ አማርኛ ወግ የተሸከሙበት ማለትም ከ9 በላይ ጉባኤ ያካሄዳሉ። በተለይ በጾም አርባ ኢሳይያስን፣ ሲኖዶሱን፣ ዳዊቱን ጨምረው ብሉይን፣ ሐዲሱን፣ ሊቃውንቱን፣ መነኮሳቱን ያስኬዳሉ። ትንሽ እንኳን ጋብታ አይምሯቸው አርፎ ቀለም ሲፈልግ አይችልም።
ልክ ለማውጋት እንደማይቸገረው ሰው ለማውራት እንደማይቸገረው ነው የማይቸገሩትና ባጭሩ የኔታ መጽሐፍ ናቸው ራሳቸው ተንቀሳቃሽ መጽሐፍ ናቸው። እንዲያው እንደ ሌሎቹ ሊቃውንት ሁሉ የዚህ ዘመን ስጦታችን ብዬ ነው የማስበው። የቅኔ ተማሪዎች እንደሚታወቀው በጣም ፈላስፋዎች ናቸው፣ ይመራመራሉ። ከነሱ ጋር ደግሞ ሆሳዕና አብሮ ይነሳል እና እስቲ እንዴት ይታያል ሆሳዕናና ቅኔ? የሚገርም ነው በጣም። አንድ ገጠመኝ አለና እኔ በአጋጣሚ አስነጋሪነት የተሰጠሁት ሰሙነ ሕማማት ነበረ እና ያው ሰሙነ ሕማማት ነገራን እነግራለን። አንዳንድ መምህራን ያስነግራሉ፣ አንዳንድ መምህራን ደግሞ አያስነግሩም። ከሰሙነ ሕማማት ቀጥሎ ሆሳዕና ነበረ። ከሌሎች መምህራን ቆይቼ ስለሄድኩኝ ከኔታ ዳንኤል ረጅም ጊዜ ያልጠበቅኩም አስነጋሪ ለመሆን ምን እያሉ ይቀልዱኝ ነበረ። በዚህ ጊዜ ኤፍሬም እኮ ማስነገር የጀመረ በሆሳዕና ነው ይላል። እንዲሁም ደግሞ ወደ ቤተሰብ አካባቢ ስመጣም ዲያቆናት ተሰብስበው እኔ ያላልኩትን ኤፍሬም እኮ ጠላ ያለ ጎሾ ቅኔ ያላበሾ አይሆንም ብሏል እያሉ ያወሩ ነበርና ዛሬም ተከትሎኝ መጥቶ የጥያቄ እዚህ ሚዲያ ላይ መነሳቱ ገርሞኛል። በጥቅሉ ስለ ሆሳዕና ነው ማንሳት ያለብን። ቅኔ ላይ ብቻ አይደለም ጥበብ ስለሆነ ሌሎች ላይም አገልግሎት ሊውል ይችላል ያለምንም ጥርጥር ማለት ነው። ግን ምንድነው ትልቁ ችግር ጥበቡ ሳይሆን መድኃኒትን ወስደን ስንታመም መቼም ፈረንጆቹ መድኃኒት ብለው ሲሰጡን መድኃኒት እኛ ስንመራመርበት ደግሞ መርገም አይሆንም። እሱ ላይ አይደለም ትልቁ ችግሩ ያለው። ነገር ግን በቅድስና በህይወት እና ከእግዚአብሔር በረከትን በማሰጠት የደከሙ አባቶች በተገለጠላቸው መንገድ እዝራ ስቱኤልን ኡራኤል ጽዋ እሳትን እንዳጠጣው እመቤታችን ቅዱስ ጊዮርጊስን ዘጋስጫን እንዳጠጣቸው የሚሰጡ በረከታቸው ጸሎታቸው የሚተርፍ መምህራን ከተገኙ ጥበብ ነው፣ ምንም ሌላ ነገር የለውም። ለቅኔ ብቻ ሳይሆን ለሌሎችም የትምህርት አይነቶች እድለኞች የሆኑ ደጋግ አባቶች የገጠሟቸው ሰዎች ተጠቅሞበታል። በተቃራኒው ደግሞ ነጋዴዎች ህይወታቸውም የማይተርፍ ለሌላውም የማይጠቅሙ ስለሌላውም ግድ የሌላቸው ሰዎች ደግሞ መድኃኒት ነው ብለው ሲሰጧቸው ብዙዎች አይምሯቸውን ተጎድተው መረጋጋት ተስኗቸው እንግዲህ ለትምህርት ይሆናል ሲባል ሳይማሩበት ሲቀሩ ደግሞ ለብክነት የሆነባቸው ወንድሞቻችን ደግሞ አሉ። ስለዚህ በዛ መንገድ ነው የምንረዳው። ነገር ግን ለቅኔ ብቻ ሆኖ የሚታሰበው ግን ትክክል አይደለም። የዜማ መምህራን ሆነውም ይሄ በረከት ያገኙ ሰዎች፣ የድጓ መምህራን ያቋቋም መምህራን ሆነውም እንዲህ አይነት በረከት ያገኙ ሰዎች አሉ። እንዳልኩት ደግሞ ፍልስፍናና ጥበብ ብቻ መስሏቸው መንፈሳዊነቱን ረስተው በዘፈቀደ የወሰዱ ሰዎች ደግሞ ለልብ ደዌ ለተለያየ ችግር የተጋለጡ በጣም በብዙ የሚቆጠሩ ደግሞ ሰዎች አሉና እንዲሁ በደፈናው ይወሰድ አይወሰድ ብለን የምንደመድምበት ሳይሆን ልዩ ጥንቃቄ መንፈሳዊነትን የሚሻ በዛ መንፈሳዊነት ህይወት ውስጥ አልፎ ከተገኘ ግን በደልም ኃጢአትም አይደለ ነው ማለት ነው። ከተማሪ ጀምሮ እስካሁን እስካሉበት ድረስ ለየት ያለ እስቲ የሚያደንቁት ሰው ካለ ወይ አርአያ የሚያደርጉት ሰው ካለ? በጣም ጥሩ። በእርግጥ ሳላወዳደር ስለሆነ ማደንቀው እንዴት እሱን አደነቀ ብሎ ሌሎች አድማጮች ሊቃውንት እንዳይከፋቸው ከወዲሁ ይቅርታ ጠይቃለሁ። ምክንያቱም እኔ በቅርበት በተረዳሁትና በሰማሁት ልክ እንጂ ማን ከማን ይበልጣል ብዬ የኢትዮጵያ ሊቃውንት አቅሙም የለኝም ማወዳደርም አልችልም። ነገር ግን እንዳጋጣሚ ሆኖ እኔ መጽሐፍ ቤት እያለሁ ካገኘኋቸው ቅኔ አዋቂዎች መካከል በጣም ያስደነቁኝ ያስገረሙኝ የኔታ ሊቀ ሊቃውንትና አሁን ሐይቅ እስጢፋኖስ የአራቱ ጉባኤያቱ ነው ያሉት መምህር ናቸው። ከሳቸው ከተደነቁበት መነሻ የሚሆኑ ቅኔዎች አሉ። ለሁሉም አመክንዮ ሲኖረው ጥሩ ነው። አንድ ጊዜ ስብከት ዘመነ ስብከት ነበረ እና ሀገረ ስብከቱ ላይ ሶሎሞን የሚባል አንድ ወንድም ነበር። እሱ ወደ ሀገረ የሥራ እድገት ያገኘበት ነበር። አንደኛው ዳዊት የሚባሉት ደግሞ አስተዳዳሪ የሆኑበት ጊዜ ነበረ። ሀገረ ስብከት ዘመነ ስብከት ነው ደግሞ የህዳር ወቅት ነው። አዎ ሀገረ ስብከት አተው ወስልጣነ ዳንኤል ነሱ እስከ ደብረ ዕንባቆም በገሃድ በወርቀ ዲሁ ሶሎሞን ወዳዊት በዘመድ የሚበዙ ቅኔ የእሳቸውን አስታውሳለሁ። ሌላም ያው ሀገራዊ ቅኔን
ኢትዮጵያ ለቶማ ሰራ ያካሉ ባብዙታ ስቃይ ወባህቲኦታ ዘባቲ እግዚአብሔር አምላክ ከመይፈጠር ላቲ ከንፈረ ኤርትራ ወዝነ ጅቡቲ የሚል ቀድሞ የወደብ ጥያቄ የጠየቁበት ቅኔ ያለ እንግዲህ በ2000 መጀመሪያ አካባቢ ነው መድረክ ላይ ሲያደርጉት ነው ያስኩት እንጂ መልሼ አልጠየኳቸውም። ግን ሚስጥሩ በጣም የሚገርም ስለሆነ ሌሎችም የመሳሰሉ ቅኔዎችን ሰምቻለሁ። እኔ በቅኔ ደረጃ እሳቸውን አድንቄያለሁ። ይሄ ማለት ግን አዲስ አበባ ከመጣው በኋላ ደግሞ በጣም ታላላቅ ሊቃውንትን ሰምቻለሁ። ለምሳሌ እነ ኮከበ ጽባህ እነ የኔታ ማይበል አሁን ደግሞ እንዲያው እንዳይቸኩል ልጅ ስለሆነ አንተ ነው የምለው በጉባኤ ቤት በደንብ ቆይቶ አመሉን ሁሉ በደንብ ለይቶ እንዲወጣ ማሳሰቢያ እየሰጠው ይሄ ተረክበ የሚባል ወጣት ልጅ አለ ከየኔታ ቅዱስ ያለ ባህር ዳር የቅኔ አጣጣሉ የገጸ ንባቡ እኔ በቅኔ ውስጥ 4 ነገሮችን ቅድሚያ ሰጥቼ አደንቃለሁ። ይሄ ምንድነው? አንደኛ ሚስጥር ነው። ሁለተኛ ህብረ ቃል ማለትም ቅጽልም ቢሆን ሚስጥር ሳይዝ መቀጸል አለበት ብዬ አላምንም በእኔ እምነት ማለት ነው። ሶስተኛ ገጸ ንባብ፣ አራተኛ ዜማ። ያው ዜማ የመምህራን መለኪያ አይደለም፣ መምህራን ዜማ አይሰብሩም። እነዚህ መለኪያ ውስጥ ገጸ ንባብ ከሚስጥርና ከህብረ ቃል ይዘት ጋር ሲገናኝ ቅኔ ራሱ የቦምብ ኃይል ነው ገዝፎ የሚታየውና አሁን ካየዋቸው ደግሞ በጣም ከሚገርመኝ እስመ ያሬድ ደመና ጨጎዴ ተጠብለለባት የሚለውን ቅኔ ራሱ እየሰማው ነበር። ይሄ ግን ውዳሴ ሆኖ ከጉባኤ ቤት ተልፎ ሊያስወጣው ሳይሆን የበለጠ በዚህ በላይ ብቆይ ምን ሆናለሁ ብሎ እንዲያስብና ቦታው ላይ ስላለም እንዲጠቀመው እሱ ገርሞኛል። ፈጥኖ ስለዘረፈ ወይም ደጋግሞ መድረክ ስለወጣ አይደለም አንድ ሰው መለካት ያለበትና ባፉ የሚወጣው የቅኔ ይዘት ምን ይመስላል የሚለውን ሳይ እንግዲህ ከወጣቶች ሁለቱን አስታውሳለሁ። ከአበው ግን ስንቱ ይነገራል። ከአረጋውያን ከአባቶች አሁን መጥቀስ አልፈልግም፣ ምክንያቱም ማን ከማን ይወዳደራል? ሁሉም ነው የሚገርሙት። ቅኔ ሞራል ያስፈልገዋል። ቅኔ ለመቀኘት ግን ዝላዮች ይታያሉ፣ የተለያዩ ነገሮች ይታያሉና እስከየት ድረስ መሆን አለበት ብለው ያስባሉ እርሱ? እኔ በራሴ የምረዳው ትልቁ ችግር ያለው ቅኔ ላይ ብቻ አይደለም። ማህሌታችንም በነበረው ይዘት ላይ ነው ማለት አልችልም። ከበሮዎች ወደ እስክታ አድገዋል። መዝሙሮቻችን በዜማ በዘፈን ዜማ ከተቃኙ ቆይተዋል። ልክ ማህሌቱን መዝሙሩን በዚህ ልክ አደጋ እንደገጠመው ሁሉ ቅኔ ደግሞ በአቀራረብ አደጋ ውስጥ ገብቷል። ቅኔ ሽለላ አይደለም፣ ፉከራም አይደለም። የቅኔ የሆነ የራሱ እንቅስቃሴ አለው። ሰውየው ባደራረጉ ነው ሞራል ማንሳት ያለበት። ብፁዕ ወቅዱስ አቡነ ጳውሎስ ቡራኪያቸው ይደርብንና እልል በሉ እያለ ሲያስቸግር አንድ ሰባኪ 5 ጊዜ እልል በሉ ከምትል አንድ እልል የሚያስል ቃል ለምን አትናገርም ሲባል ሰምቻለሁና ባለቅኔው በራሱ ሊቃውንቱንም ምዕመናኑንም መቆጣጠር ችሎ ነው እንጂ እንደ መሸጋገሪያ በየምራፉ ሞራል የሚባልበትም አይደለም። ቅኔ በነገራችን ላይ ምስጋና ነው፣ ተመስጦ ነው። ስርዓተ ቤተክርስቲያን ያላፋለሰ የቅኔ ደረጃ መመሰጥ አለ፣ የቅኔ ደረጃ እንቅስቃሴም አለ። ውዝዋዜ የሌለበት የባህል እስክስታን የማያካትት እንቅስቃሴ አለ። በዚያ እንቅስቃሴ ውስጥ በሚያሳየው ተመስጦና በሚፈጥረው ቅኔ ሰዎች ተከትለው ለማጨብጨብ አይቸገሩም። የቅኔ አንዱ ትልቁ ጀብዱ ምንድነው ቢባል እኮ የማያውቁትን ሰዎች ሁሉ ማስጨብጨቡ ነው አይደል እንጂ ስለተፈታ ስለተረዱት አይደለም። እና እንደው ይሄን በተለይ በጉባኤ ቤት ያሉ ወንድሞች ከመስከን በፊት ሁላችንም ይሄን ነገር ሂደንበት ነበር። ጩኸት ዕውቀት ገላጭ ይመስለን ነበር እና ልክ እኔ ተመጋቢ አዲሽቱ የበሰለ ሽሮና ያልበሰለ ሽሮ ብለው የሚገልጹት ሐሳባል። የበሰለ ሽሮ አይገነፍልም፣ ያልበሰለ ሽሮ ግን ይገነፍላል። በእውቀቱ ማለት ሳይሆን በእድሜ በመድረክ አጠቃቀም ባያያዝ ሁሉ መብሰል እሱ ብቻ አይደለም። ባለንበት ዘመን ቅኔ አደጋ ውስጥ ገብቷል። ሊቃውንቱ የሉም ማለት ሳይሆን ይዘቱ ከመድረኩ ከራቀ ክብሪቲው ሲጀመር ማይክ ከተነጠቀ ያሁኑን አይደለም ማየት ያለብን የነገው ትውልድ እንዴት ይቀጥላል ሲባል ከዚህ ውስጥ ከፍተኛውን ፐርሰንት ባይዝም ጥቂቱን ግን የቅኔ ሊቃውንት የመድረክ አጠቃቀምና የሰዓት አጠቃቀም ችግር በራሱ ቅኔው እንዲገፋ አስተዋጽኦ አለው። የራሱ በትንሹ
ከፍተኛው ለትምህርቱ ያለው ጥላቻና ቃል እግዚአብሔርን ጥልቀት ያለ መረዳት ችግር። አነስተኛ አስተዋጽኦ ግን የራሱን ያደርጋል እና ሊቀ ጉባኤ ተክለ ሃይማኖት አሁን ታይካ ነገሥት ባት ያሉት አስተዳዳሪ በጣም ከማደንቅላቸው አንድ ነገር አንድ ጉባኤ ቃና 3 መወድስ ያደርጋሉ። 10 ደቂቃ ሲጠበቁ በ4 ደቂቃ ጨርሰዋል። ልክ እንዲህ አይነት ሲስተሞችን መጠቀም ዘመኑን መዋጀት ያስፈልጋልና ዝላዩም እኛን አይገልጽም። ለሁላችን መምህራኖቻችን ብናያቸው ጥሩ ነው። ከብዙ የቅኔ መምህራን እንደዞሩ ነግረውናልና እስቲ ከአባቶች የማይረሱት ቅኔ ካለ በዚሁ እናስታውስ። በጣም ጥሩ። የመምህር ላስቀድም ጉባኤ ቃና ነው። ምንድነው እሱም ምንት ለሰይፍ መራተ ይስሐቅ አይቀጻ በጊዜ ይቀርብ ይስሐቅ ሀቢሃ አምጣነት መይጥ ገጻ የሚል እና የኔታ ዳንኤል ቅኔ ነው። ምን ማለት ነው? የይስሐቅ ሙሽራ ሰይፍ ምን አሰነካከላት ምን ገጠማት፣ ይስሐቅ ወደሷ በሚቀርብ ጊዜ ፊቷን ታዞራለችና የሚል ነው። ያው እንግዲህ ለሰሙ ሙሽራ ሆና ተድራ ጫጉላ ቤት ሆና ሙሽራ ወደርሷ በቀረበ ጊዜ ፊቷን ከዞረች ችግር አለ ማለት ነው። ምን ሆነች ማለት ነው? እንግዲህ የሴት ወግ ነው። ወደ ወርቁ ስንሄድ ግን ይስሐቅ ለእርድ ከቀረበ በኋላ ቢላው ተመልሶ በጎርዶ መታረዱ ያቺ ቢላ ከይስሐቅ ፊቷን መመለሷን የሚያመሰጥር ቅኔ ነው። ሁለተኛ በቅርቡ በጣም የተደነኩበት የኔታ ሊቀ ሊቃውንት ዕዝራ ቅኔ ያለ አንድ የመጽሐፈ መነኮሳት መምህር አይነ ስውር ናቸው፣ ደካማም ናቸው። እሳቸው አርፈው የእንታ ተሾመ እረፍት ላይ ያደረጉት ቅኔ ነው። ማህበራዊ ሚዲያ ላይ ያገኘሁት ይሄን ቅኔ። እሱ ምንድነው? ሞተ አቤል ተወርዛዊ ሞት ተወርዛዊ ብለው የጻፉም አሉ። አኮ መንክር እመለድኩም ሞይኮ እስመ አንተ ለመዋኤ ሁሉ ኤልያስ ፈራይኮ ወለመሃይም ሄኖክ እንዘ ትሬኢ ሐለፍኮ ባይቱ ለአቤል ጊዜ ረከብኮ አጊተ ከተማ ለመወሰድኮ የሚል ነበር። ምንድነው ይሄውም? አንተ ሞት ወረምሳ ሽማግሌውን ብታሸንፈው ማነው ደካማውን ብታሸንፈው አይደንቅም፣ ሁሉን የሚያሸንፈውን ኤልያስን ፈርተህ ትተኸዋልና ጀግናውን ሄኖክንም አይተህ አልፈዋል። ደካማውን አቤልን ግን ትናንት ብታገኘው አግተህ ወስደዋል እና የ80 ዓመት አንድ አረጋዊ ሰውዬም ታግቶ ነበር። እኔ ራሴን ያገናኘሁት እንጂ የኔታ እዛ ጋር ያገናኙት ለሞቱት ብቻ ይሁን የኔታ ለኔታ ነው የምተው። እኔ ግን በዛ ሁሉ ስለተረዳሁት በጣም የሚገርመኝ ሚስጥር ያየሁበት ነው። የኔታ ሊቀ ሊቃውንት ዕዝራ በነገራችን ላይ ብዙ ሰው በትርጓሜው ነው በጥልቀት የሚያውቃቸው። በጣም የሚያስገርም እውቀታቸው ደግሞ የቅኔ እውቀታቸው ከአበው ቅኔ ደግሞ በጣም ውስጤ ሁሌ የሚገረምበት የማያረጅ ዘመን የማይገታው የሊቃውንት ፍቅር ያደረበት ቅኔ ያለ በጌታችን በኢየሱስ ክርስቶስ በዕለተ ዓርብ የተደረገ ቅኔ ነው። እሱ ምንድነው? አልቦ ዘመድ ጊዜ ተዋረዱ ወይ ከውን ባይደ ጊዜ ተዋረዱ ዘመድ እመሰ እመኒ ይትላል በንብረተ ስጋ ማይድ ጥቀ ዘመዱ ወጥቀ ነገድ ባይድ ይዛመድ ማሃባ አልቦ ነገድ ወማሃባ አልቦ ትውልድ ሶበሂ ተሳአለው ለሐዋርያ አይሁድ አደገ ፈጣሪሁ ወቆመ ምስለ ባይድ ዘመድ እሰ ዮሐንስ ወልደ ነጎድጓድ የተፈልጠ ምስለ እሙ እስከ መቃብር ይወርድ የሚል ቅኔ አለ። ይሄ ቅኔ በጣም ነው የሚገርመኝ። ምንድነው? አልቦ ዘመድ ጊዜ ተዋረዶ ወይ ከውን ባይደ ጊዜ ተዋረዶ ዘመድ በመዋረድ ጊዜ ዘመድ የለም። ዘመድ ባይደ ወይ ከውን ባይደ ጊዜ ተዋረዶ ዘመድ በመጎስቆል ጊዜ ዘመድ ራሱ ባድ ይሆናል። እመሰይት ለአል በንብረተ ስጋ ማይድ ሀብት በረከት በመጣ ጊዜ ግን ጥቀ ዘመድ ወጥቀ ነገድ ጥቀ ዘመዱ ወጥቀ ነገድ እንኳን ዘመድ እንኳን ነገድ ባይድ ይዛመድ ባድ ራሱ ዘመድ ይሆናል። ማሃባ አልቦ ነገድ ወማሃባ አልቦ ትውልድ ይሄ ዘር ትውልድ ነገድ የሌለው ሁሉ ባያት በቅድመ አያት በቋንቋ በጎረቤት ብሎ ዘመድ ይሆናል። ሶበ የተሳለው ለሐዋርያ አይሁድ በዚህ መንገድ ሐዋርያውን ቢጠይቁት ጴጥሮስን አደገ ፈጣሪሁ ወቆመ ምስለ ባይድ ፈጣሪውን ትቶ ከባድ ጋር አቆመ። ዘመድስ ዮሐንስ ወልደ ነጎድጓድ ዘመድስ ወልደ ነጎድጓድ ዮሐንስ ነው። እስመ የተፈልጠ ምስለ እሙ እስከ መቃብር ይወርድ ወዳጁ ጌታ ኢየሱስ ክርስቶስ ወደ መቃብር እስኪወርድ ድረስ በቀራንዮ ላይ ከእናቱ ከድንግል ማርያም አልተለየም። በሁለተኛ ደረጃም ደግሞ እመቤታችንን በመቀበል በማስተናገድም ወዳጅነቱ እስከ እመቤታችን እረፍት ድረስ አልተለየም። በእረፍቷ እንኳን ያረፈችበትን አይቶ የተመለሰ ሐዋርያ ነው ማለት ነው የሚል በጣም የሚገርም ቅኔ ነው።
እንዲያው ሰዓቱንና ጊዜውን ለማስታወስ ያህል ብዙ ቅኔዎች ቢኖሩም እነዚህን አንስቻለሁ ማለት ነው። ከዚህ በፊት በኢትዮጵያ መገናኛ ብዙሃን ቲቪ ላይ በቅኔ በዳኝነት 1-2 ፕሮግራም ሰርተዋል። አሁን ያለውን ትውልድ ያዩታል። የእርሶንም ጊዜ ደግሞ ያስታውሱታል፣ እርሶ የተማሩበትን ጊዜና እንደው ወደፊት አሁንም በተወሰነ መልኩ ሊነኩልኝ ሞክረዋልና ወደፊት ተተኪ ይኖራል ብለው ያስባሉ? በነገራችን ላይ በመማር ማስተማሩ ተስፋ ቆርጬ አላውቅም። እግዚአብሔር ለቤቱ ሰው አያጣም። ያለቀለት ሲመስለን እያስነሳ ከበፊቱ በሰፋ የሚያስተምሩ ወንድሞቻችንን እያሳየን፣ ለምሳሌ ጎንደር ልደታ ቤተክርስቲያን ጉባኤ የተከሉት ኮከበ ሊቃውንት አራት አይና አባ ገብረ ማርያምን ብናነሳ አዲስ አበባ ይቅርብኝ ክፍለ ሀገር ሄጄ በትንሽ ደሞዝ ማስተማር አለብኝ ብለው አዲስ አበባ በአታ ሊቀ ጉባኤ ነበሩ። ራኤል ላይ ስብከተ ወንጌል ኃላፊ ነበሩ ሰውዬ። ይሄ እንዳራያ እንደምሳሌ እናንሳውና በጥቅሉ የሚያሳየን ምንድነው? የመንፈስ ቅዱስ ጉባኤ ስለሆነ ቤተ ጉባኤ አይቋረጥም። በዛ አይደለም የኔ ስጋት የሚመነጨው ሙያውን በማሳደድና ክብር ባለመስጠት ባለመረዳት ላይ የሚመጣ መዋቅራዊ ጥቃት ብዬ ነው የምወስደው። እርሱ ሲያዳክመው ትውልዱ አሁን ያለው ትውልድ እንዳባቶቹ ረጅም ዘመን ደክሞ በትንሽ መሬት ኑሮ አይደለም የሚያልፈው። የኑሮውና ያለንበት ግሎባላይዜሽኑ በራሱ የፈጠረው ጫና ስላለ ልጅ ወልዶ ማስተማርን ገንዘብ መያዝን ጭምር ነው የሚፈልገው። የቀደሙት ተማሪ ካከበራቸው ደሞዛቸው ነው ለነሱ የልመና እንጀራ በልተው ጭምር አልፈውበታል። ያን የሚያደርግ አሁን የለም። ቤተክርስቲያን ሲስተሟን አሻሽላ ዘመኑን ቀድማ መምህራንን የማሰባሰብና የመደጎም በያሉበት የመድረስ ሁኔታ ካለ ይቀጥላል። ጫናውን ተቋቁሞ አሁን ያለው ጥቅል የሆነ ዕውቀትን ከመሰረቱ የማነሳሳት እና ምሁራንን የመፍጠር ሂደታችን እንደተዝረከረክን ከቀጠለ ግን እግዚአብሔር በሚያውቀው እግዚአብሔር ነው የሚያውቀው። እንደ ሰው እይታ ግን አሁን ይቀጥላል የሚለው የትውልዱ ሁኔታ ስጋት ውስጥ ይከተኛል በእኔ እይታ ማለት ነው። እና ሁለት ነገሮች ነው የሚታዩኝ። ያው ጠቅለል ሲል አስተዳደራችን ያንን መመልከት ከቻለ ይቀጥላል። አስተዳደር መዋቅሩና የምሁራን ቦታ ግን በዚህ ልክ ከቀጠለ አደጋው ያሰጋል ማለት ነው። የእንታርሶም ብዙ ሰው የሚያውቁት በሚዲያ ላይ በሚጽፏቸው ቅኔዎች በዩቲዩብም በፌስቡክ ላይም ነውና ትንሽ ሚዲያ አጠቃቀማችን ደስ አይልምና እስቲ ሚዲያን ማን መጠቀም አለበት የሚለውን እርሶ። በጣም ጥሩ። መጀመሪያ የሰው ልጅ አቅሙ ለግንዛቤ የደረሰው ሁሉ ሚዲያ መጠቀሙ ላይ ችግር የለበትም፣ መጠቀም ይችላል ብዬ አስባለሁ። እኔ ግን ምንድነው የሚጠቀመው? አንደኛው በማንበብ ሊጠቀምበት ይችላል፣ አንደኛው በመማር በመጠየቅ ሊጠቀምበት ይችላል። ማህበራዊ ሚዲያው ማስተማር ከቻለ ማለትም ያለፈበት የሙያ ዘርፍ የሚፈቅድለት ከሆነ ዘመኑን በመዋጀት ማስተማር አለበት። ከዚያ ውጭ ትንሽ እኔ እንደ ስጋት የሚታየኝ ማህበራዊ ሚዲያ ምንድነው አውደ ምሕረቱን ገልብጠን እየተጠቀምነው እንደሆነ ግንዛቤ አልወሰድንም። ማህበራዊ ሚዲያው የጦርነት ዜና ብቻ መራገቢያ ሆኖ እንዳይቀር መንፈሳዊነትን ተለማምዶ ትውልዱን ማትረፍ ነው። ልክ ማህበራዊ ሚዲያው አውደ ምሕረትን መስሎ እንዲታይ ነው ማድረግ ያለብንና ከዚህ አንፃር በጸጋችን ብንገለጽ ያለ ጸጋችን ባናበላሽው። ያለ ጸጋችን ማለት አንድ ሰው በደከመበት የሙያ ዘርፍ በሚጠየቅበት ነው፣ ልበ ሙሉ በሆነበት ብቻ ይገለጥ ብዬ ነው የማምነው። ያ ማለት እንደዛ ሙሉ ያጠፋል ማለት እኮ አይደለም። ሰው ያጠፋል፣ ግን ልበ ሙሉ ከሆነ ያጠፋውን ያውቃል፣ ያጠፋውን ያውቃል ሙያው በውስጡ ካልሆነ ግን አስቸጋሪ ነው የሚሆነውና የዜማ ስጦታ ያለው ሰው በዜማው፣ የወንጌል ስጦታ ያለው ሰው በወንጌሉ፣ የቅኔም ስጦታ ያለው ሰው በቅኔው፣ ሁሉም በየጸጋው ማዳረስ ቢችል ማህበራዊ ሚዲያው ደግሞ የሚማሩበት ሰዎች ስላሉ እነሱን ማሰብ ያስፈልጋል እና በዚህ መንገድ ነው የምረዳው። ያው እንደሚታወቀው እርሶ የመጽሐፍት መምህር ኖት፣ የቅኔ ባለሙያ ኖት፣ ከዚህም ላይ ደግሞ ካህን ኖትና ካህን ለመሆን ደግሞ መቼስ ትዳር ያስፈልገዋልና እስቲ የትዳር ሕይወት ምን ይመስላል? አገልግሎት ደግሞ በሀገር ውስጥም ከሀገር ውጭም ሰሞኑን ወደ ሀገር ውስጥ የተመለሱትና እስቲ አሁን ያሉበትን የትዳር ሕይወት ምን እንደሚመስል ያንሱልን። እንግዲህ ያው የትዳር ሕይወቴ አንዲት ሕፃን አለች፣ ውዳሴ ኤፍሬም ትባላለች። እንግዲህ ባለቤቴ እርሷን ሰጥታኛለች። ሁለተኛው ያው በቅርቡ ወደ አባቱ ሄዷል። ከዛ ውጭ ያው እንግዲህ የከተማ ኑሮ
እንደሚታወቀው ነው ከአብነት ትምህርት ቤት መጣሁኝ። ብዙ አልቆየም ወደ ትዳር ስገባ። እግዚአብሔር በዚህ ፍጻሜውን ያደርገውና ትዳር ያው የምታስተምረው ጨርሰህ ነው ይባላል። ትዳርን ህይወት ግን ደስ የሚል እንዳገለግል በተለይ በልጁ ህመም ጊዜ ሆስፒታል ላይ በጣም ጫና የነበረውን ጊዜ ስታሳልፍ ባለቤቴ ለኔ የምትነግረኝ ልታቆርባቸው እንደሄደች እያጠበቻቸው እንደሆነች ስልክ ያላነሳቸው እንዳልተመቻት ነው የምትነግረኝ። ግን ያንን ሰዓት እያሳለፈችው ያለች ሆስፒታል ውስጥ ነው እና አገልግሎቱ በዛ ምክንያት እንዲጎዳ ለሰከንድ እንኳን አትፈልግም። ራሷ ደስ የሚያሰኘውን ዜና ለኔ ትነግረኛለች፣ የሚያሳዝነውን ደግሞ ብቻዋን ትሸከመዋለች። ያንን ጊዜ ነው በጣም ነው የጎዳት፣ በጣም ነው የደከመች፣ በጣም ነው ሀዘኑም ልቧን የሰበራት። ያው ልምምዱ የልጁ ፍቅር በጣም ከባድ ስለነበረ እና በአጠቃላይ ግን የትንሽ ጊዜም ቢሆን የሥራ ልምዱ የትዳሩ የሥራ ልምዱ የትንሽ ጊዜ ቢሆንም በጣም ደስ የሚል ነው እስካሁን ባለው ሁኔታ እግዚአብሔር ይመስገን። የውጭ ሀገር አገልግሎት እውነት ለመናገር የሐዋርያትን አገልግሎት የሚያሳይ አገልግሎት ነው። እኔ ሲሄድ ልማር እንደሚሄድ አድርጌ ነው የማስበው። አንዲት ሴት ለመቁረብ ካሰሪዋ በፊት ልብስ ስለማትቀይር ታክሲ ውስጥ ተሳፍራ ስትመጣ የቁርባን ልብስ ትለብስና መንገዱ ረዝሞባት ስትደርስ ቅዳሴው አልቆ ሳትቆርብ ትመለሳለች። እኛ እዚህ እየኖር ነጠላ ለመልበስ እንኳን ስንቸገር እነርሱ እዚያ ላይ ባህላቸውንና ሃይማኖታቸውን ለመጠበቅ የሚከፍሉትን ዋጋ ስታይ በዛ አስጨናቂ ባልተመቻቸ በሃይማኖት በሚመስል ማህበረሰብ ውስጥ እየኖሩ አንድ ማዕድ በልተው በአብዛኛው በሚባል ደረጃ ቤተክርስቲያኑ ተከራይቶ ስለሆነ በአብዛኛው የሚያጸዱት በእረፍት ጊዜያቸው ወይ መዝሙር ነው የሚያጠኑ ወይ ጽዳት ውስጥ ነው የምታገኛቸው። እና ፍጹም በሆነ ክርስትና እኔ እንዲያውም አንዳንድ ጊዜ የነገዋ ቤተክርስቲያን በተለይ በወንጌል በኩል ትራመዳለች ብዬ የማስበው ተስፋ የማደርገው በዚያ በሚያድጉ ህፃናት ስርዓተ ገዳምን ነው እየተለማመዱ የሚያድጉት። ብፁዕ አቡነ ዲሜጥሮስም በተለይ መካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስ በጣም የሚገርሙ እድለኛ አባት ናቸው። ማለት መነኮስ እያሉ ጀምረው ሊቀ ጳጳስ ሆነው እስኪያዩት ድረስ ሀገሩ በጣም የክርስትና ሴንተር ሆኗል። በጣም እየተስፋፋ ነው። ነፃነት አለ። ቤተክርስቲያን የተፈቀደባቸው ብዙ ቦታዎች አሉ። እና እኔ በጣም ተገርሜ ነው የመጣሁት፣ ተደንቄ ነው የመጣሁት። በሚሄድበት ጊዜ በእርግጠኝነት ዕውቀትን ላስተምር፣ ያው በመጠኑ ቢሆን በጉባኤ ስላለፍኩ ላስተምር፣ ህይወትን ልማር ነው የምሄደው። እዚህ ሆነን ሰንበት ትምህርት ቤቱ አጠገባችን ነው፣ አብነት ትምህርት ቤቱ ከኛ ጋር ነው። ልጆቻችን ግን ባለፈበት አያልፉ። እዛ ደግሞ የተወለዱት ህፃናት በሙሉ የአብነት ተማሪዎች ናቸው። በጣም በአብዛኛው በሚባል ደረጃ አሁን ዲያቆናትም እየሆኑ ነው። በየቤታቸው ሆኖ በኢንተርኔትና በዋትስአፕ አገልግሎት መጽሐፍ ቅዱስ ጥናት ብሉይን ሐዲሱን ኮርሱን ይወስዱታል። ዓመት 3 ዓመት እዛ ሀገር ያሉ ሰዎች እና እንዲያውም አንዳንድ ወንድሞቻችንና እህቶቻችን ትንሽን የሚያሳዝነው የዛ ሀገር ቆይተው ወደ ኢትዮጵያ ሲመጡ አገልግሎት ይጨርሳሉ። ልክ እንደኛ ይሆናሉ። በአጭር የሚገለጽ አይደለም። የሚገርምና ራሱን የቻለ ተንቀሳቃሽ መጽሐፍ ነው የሚያስተምር ህይወት ነው። አረብ ሀገር ያለው ህይወት ያየሁት ማለት ነው። ሌላኛው ጅቡቲ ነው። ጅቡቲም ዓመት እስከ ዓመት ኪዳን ይደረሳል። የካህናቱ እርስ በርስ ፍቅር ካስተዳደር ጀምሮ የደሞዝ መበላለጥ እንኳን የለም። እኛ ትንሾች አይደለን እንዴ ለምን በፍቅር አናገለግልም የሚባልበት። የተሰደዱ ምዕመናን ደግሞ ህይወታቸውን ገንዘባቸውን በሙሉ የድሃ ወገን ነው። የኢትዮጵያ ህዝብ የትም ቦታ ቢሰደድ ድሃ ጀርባ አለው አይደል? ኢኮኖሚ ቢኖረው መርዳት ነበረበት። ቅድሚያ የሚሰጡት ግን ለቤተ ክርስቲያን። ስለዚህ አገልግሎቱ በዚህ ልክ ነው እየተከናወነ ያለው። ክርስትናው ማስፋፋትና በጣም ደስ የሚል እዚህ ያለውን ሚክስ ነው እዛ ያለው ህይወት። እሺ እንታ ቀኔን በዚህ ልክ እርሱ ያውቁታልና የማስተማር ሐሳብስ የለውትም ወይ? ወደፊት ጉባኤ ዘርግተው ትውልድ የመቅረጽ ራሱትን የመተካት? አሁን እንደ እግዚአብሔር ፈቃድ መማር ነው የሚፈልገው። አሁን ባለው ሁኔታ በዝርዝር ለሚዲያ ያለቀላቸው ሁኔታዎች ስላልሆኑ ይሄ ነው ማለት ባይቻልም አሁን ባለው ጊዜ መማር ነው የምፈልገው፣ ማወቅ፣ ማንበብ፣ ሌሎች ነገሮችን ነው የምፈልገው። ወደፊት ደግሞ የምፈልጋቸውን ነገሮች ተምሬ አጠናቅቄ ሚዛኑ ወደዛ ካጋደለ የመንፈስ ቅዱስ ጥሪ ከሆነ ወንበር ተክዬ ማስተማር እችላለሁ። እንደኔ ግን እንደ ውስጥ ሐሳብ የሚመላለስ ራሴን በጽሁፍ በሂደት ብዙ በማንበብና በማወቅ ራስን በማሳደግ በጽሁፍ ላይ የተሰማራ ህይወት ቢኖረኝ ውስጤ ይነግረኛል ብዬ ነው የማስበው። ልክ ወደ ቅኔ ቤትም ስመጣ ቀደም ስላልተረኩት እንጂ 2-3 ከተቀኘው በኋላም ዜማ ቤት ገብቼ ነበር።
ዘማይ ቤት እያለሁ በህልሜ ሌሊት ቅኔ ነበር የማደርገውና ያደረኩትን ቅኔ ስነሳም ይየዋለሁ እየጠራ ነው ያመጣኝ ማለት እችላለሁ። ልክ እንዲሁ ከተፈጠረ ማስተማርን የሚመስል የሚያሳርፍ ህይወት የለም። ምቹ እስከሆነ ድረስ ትምህርት እስከ ለተሞታችን መማር አለብንና እስካሁን ያለ የኔ ግንዛቤ መማር። እሺ እንታ ያው እርሶም ያክል የቅኔ አዋቂ ጋብዘን ተመልካችን ደስ አይለውምና እኛው ለተመልካችን ለእርሶም እንዲሆን እስቲ አንድ ቅኔ ቢያረጉልን። አሁን ያለንበት የእመቤታችን ስደት ነው ወቅቱ። ያንን ታሳቢ ያደረገ የተወሰነ ቅኔ ያደርጋለሁ። ሰሎሜ ለግብጽ ይትመንያ በከንቱ ሰሎሜ ለግብጽ ይትመንያ በከንቱ እስመ ባህርያ ለግብጽ ሶካ አቅለሴና ውእቱ። ሰሎሜ ለግብጽ ይትመንያ በከንቱ ሰሎሜ ግብጽን በከንቱ አትመኛት። የግብጽ ባህሪዋ የሲና በረሃ እሾህ ነውና ሰሎሜ ኢትዮጵያ ናት። እንግዲህ ትደራደሪ ስትደረደሪ በደንብ ብዙ አትመኛት። በሰሙ ምን ይባላል? እገሌ እሾህ ነው ማለት እሾህ ባሸዋ ውስጥ ሲቀበር ክፋቱ አይታወቅም። የሚጠቅም መስሎ ይጎዳልና ስለዚህ ለዛ ነው ወርቁ ግን ሰሎሜ ስትሰደድ እሾሁ እንቅፋቱ ወደ ግብጽ በወረደች ጊዜ የገጠማትን መከራ በሙሉ ለማስታወስ ነው። ሰሎሜ ለግብጽ ይትመንያ በከንቱ እስመ ባህርያ ለግብጽ ሶካ አቅለሴና ውእቱ። ለዘ ዮሴፍ ዮሴፍ መና ዮሴፍ ሀገረ ዮሴፍ ተሰዶ ለዘ ዮሴፍ ዮሴፍ መና ዮሴፍ ሀገረ ዮሴፍ ተሰዶ አምጣነ ለዮሴፍ ዮሴፍ በስጋ ዮሴፍ ተዘምዶ ለዘ ዮሴፍ ዮሴፍ መና ዮሴፍ ሀገረ ዮሴፍ ተሰዶ አምጣነ ለዮሴፍ ዮሴፍ በስጋ ዮሴፍ ተዘምዶ። ጉባኤ ቀና ነው። ወደ ዮሴፍ ሀገር መሰደድ የዮሴፍ እንጀራ የዮሴፍ ወገን ለሆነው ለዮሴፍ ይገባል። ወደ ዮሴፍ ሀገር መሰደድ የዮሴፍ እንጀራ የዮሴፍ ወገን ለሆነው ለዮሴፍ ይገባል። ዮሴፍ ዮሴፍን በዮሴፍ ስጋ ተዘምዶታልና የዮሴፍ እንጀራ ወደ ዮሴፍ ሀገር መሰደድ የዮሴፍ ወገን ለሆነ ለዮሴፍ ይገባል ማለት ነው። ለሰሙ ያው ሰው የዘመዱን እንጀራ ቅድሚያ ይፈልጋልና የገሌ እንጀራ የገሌ ሀብት የገሌ ውርስ ማለት ነው። በጥቅሉ ለገሌ ይገባል ሲባል ምኑ ስለሆነ ከተባለ ዘመዱ ነው ተገኘ በስጋ ማለት ነው ለሰሙ። ወደ ወርቁ ስንሄድ ግን የመጀመሪያው ዮሴፍ ወደ ግብጽ ምድር ተሰዶ ሄዷል። ሁለተኛው ዮሴፍም ወደ ግብጽ ምድር ተሰዶ ሄዷል። ስለዚህ ይሄ መሰደድ የዮሴፍን መሰደድ መልሶ የተሰደደው ሌላኛው ዮሴፍ ስለሆነ ሁለቱም መሰደዳቸውን ለመግለጽ ነው ማለት ነው። ኃያላን ዮሴፍ ወሶሊያና ዘአብዩ ጉባኤ ተሰዶ ውስተ ግብጽ ረሰዩ እስመ ዘይውህዝ ደመ ከመያትርፉ ሀለዩ ጉባኤ ተሰዶ ውስተ ግብጽ ረሰዩ። ኃያላን መንግስታት ዮሴፍና ሶሊያና እመቤታችን መሰደድ ጉባኤን ግብጽ ውስጥ አደረጉ። የሚፈስ ደምን ያስቀሩ ዘንድ አስበዋልና ግብጽ ውስጥ አደረጉ ይላል። ከትናንት በፊት 20 የዓለም መንግስታት ግብጽ ላይ ጉባኤ አድርገው ነበረ ለሰሙ። ያም ደግሞ በዚህ በጋዛና በኢየሩሳሌም ያለውን ደም መፍሰስ እናቆማለን ብለው ነው የተሰባሰቡት። ሰሙ ይሄ ነው። ወርቁ ግን የጌታ ደም ያለ ጊዜው እንዳይፈስ እመቤታችንና ዮሴፍ ወደ ግብጽ ምድር መሰደዳቸውን ጉዟቸውን ወደዛ ማድረጋቸውን የሚያሳይ ነው ማለት ነው። እንግዲህ ለመጨረሻ አንድ ዋዜማ ለጨመርና ነብሳት አልባበ ኩሉ እሙስተ ጽማዌ ገሃነም ከመይጻኡ ፍጡነ ቅኔ ያሬድ አምላከ አእምሮ ተሰባ ከማነ በመንፈስ ቅዱስ ጎጃም እስመ ተወልደ እሙነ ወስጋ ማርያም ጎንደር ወበስጋ ድንግል ጎንደር እስከ ቤዘወነ ውስተ ሸዋ ገሊላ ተሐጽነ ይላል ማለት ነው። ቅኔ ጎንጅ ነብሳት አልባበ ኩሉ በውስተ ጽማዌ ገሃነም እሙስተ ጽማዌ ገሃነም ከመይጻኡ ፍጡነ የሰው ሁሉ ልቦች ነፍሳት ከገሃነም ድንቁርና ይወጡ ዘንድ ቅኔ ያሬድ አምላከ አእምሮ ተሰባ ከማነ የእውቀት አምላክ ያሬድ ቅኔ እንደኛ ሰው ሆነ በመንፈስ ቅዱስ ጎጃም በእውነት ተወልዷልና በማርያም ጎንደር ስጋም እስኪያድነን ድረስ
ገሊላ ሸዋ ላይ አደገ ይላል። ያው ሊቃውንቱ ያራቁታል ይሰሙታል። ይሄንን ይመስላል ማለት ነው። እንግዲህ ለቅምሻ ያህል ነው። እሺ ከልብ እናመሰግናለን። ይንታ አሁን በመጨረሻ የምንሄደው ሙያው የመጥፋት አደጋ ላይ ነው ብለውናል ቅድም እንደነገሩት። ይህን ሙያ እንዴት ማስቀጠል እንችላለን የሚለውን እያይዞ የራስዎትን አስተያየት ካለዎት ማስተላለፍ የሚፈልጉት መልእክት ካለ እድሉን እንስጦትና ፕሮግራማችን እንጨርሳለን። በዓለም ላይ ብዙ ፍልስፍና አይነቶች አሉ። ጥናት ያደረጉ ወንድሞቻችን ጋር ስንወያይ ግን በቀመሩ በዜማ ለኩ በይዘቱ በሁለት ቤት ስንኝ አንድ ሙሉ መጽሐፍ የሚያህል ሐሳብ በመግለጽ የኢትዮጵያ ዕውቀት የሚያህል የቅኔ ዕውቀት የሚያህል የፍልስፍና ዘርፍ የለም። የጥንት ግሪካውያን ፍልስፍና የራሱ ባህል አለው። ከኛው ጋር ሲያያዝ ደግሞ ምንም እየብቻ ነው። ስለዚህ ምንድነው ይሄን ጥልቅ ዕውቀት ለማሻገር ኦርቶዶክሳውያን ብቻ ሳይሆኑ ሀገር ወዳድ ኢትዮጵያውያን ዕውቀት ወዳድ ኢትዮጵያውያን በሙሉ አስተዋጽኦ ማድረግ አለባቸው። ኦርቶዶክሳውያን ብቻ አይደሉም። እኛም ደግሞ በዚህ ባገኘነው ግባትና በተማርነው ትምህርት ደስተኞች ሆነን ብዙ የሚፈልገው ሰው እንዳለ አምነን ተዘጋጅተን አዘምነን ጭምር ዘመኑን መዋጀት አለብን። የቀደሙት ሊቃውንት ምክራቸው አይፈታም፣ መናፍቃንን ሞግተውበታል፣ ረትተውበታል ማለት ነው። የችግር መፍቻ ሆኖ ማገልገል አለበት። በዘልማድ አሁን መድረክ ላይ እና ጉባኤ ላይ ብቻ የሚቀርቅን አይደለም መኖር ያለበት። ዕውቀቱ ተደምሮ ችግር ፈችና አሻጋሪ ሐሳብ ማፍለቅ እስኪቻል ድረስ ሊቃውንቱ መፈላሰፍ አለባቸው። ምክንያቱም ትናንትም ሲኖዶስ ባልነበረበት ዘመን ኢትዮጵያ ውስጥ ማለት ነው የግብጽ ሲኖዶስ ቢቆጣጠረን ጳጳሳት እንዲህ ባልነበሩበት ዘመን ማድረስ ቤተክርስቲያን ማሻገር የቻለ ዕውቀትና ፍልስፍና ዛሬ ማህበራት፣ ተውልጃውያን፣ ሰንበት ትምህርት ቤት፣ ጳጳሳት፣ ሲኖዶስ ብዙ አጋዥ ኃይል ባለበት ምክንያት አስተዋጽኦ ለምንድን ነው የደከመው? ያን እንደሆነ ፍልስፍናው በድርሰቱ ላይ ብቻ ተወስኖ ሐሳቡን የመዝጋት ምልክቶች ስለሚታዩ ወደ ቀደሙት አባቶቻችን መንገድ መሄድና አንድ አሻጋሪ ጠቃሚ የሆነ ሐሳብ ማፍለቅ ያስፈልጋል ብዬ ነው ማምነው። ዘመኑ እየፈጠነ በሄደ ቁጥር ከዛ ወደ ኋላ ቀርተን እንዳንጎዳና ከዕውቀት የተፋታች ቤተክርስቲያን እንዳትሆንብን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእኔ እምነት በእኔ መረዳት ከቅኔ ከግዕዝ ቋንቋ የተነጠለችለት አምልኮቷ ላይቀየር ይችላል። ወዟ ግን የነበረውን ኦርቶዶክሳዊነት አያስቀጥልም። ከማህሌቱ የተራቆተችለት ከፕሮቴስታንቱ አዳራሽ የምትለይበት ገጽታ መለኪያ አይኖራትም ቤተክርስቲያን እና ወዟ መለኪያዋ ድምጿ ጭምር ይሄ ስለሆነ ትውልዱ በጣም መትጋት አለበት። የከተማ ልጆችን መማር አለባቸው። እናንተም ደግሞ ሚዲያዎቻችሁን ሰው እንዲያዩ ብቻ ብትፈልጉ ብዙ ነገሮችን መስራት ትችሉ ነበር። ከዛ ይልቅ ቤተክርስቲያን ላይ አስተዋጽኦ እናድርግ ብላችሁ ታላላቆች ዕውቀታቸውን ታናናሾች ደግሞ ትንሽ ተሞክሯቸውን እንዲያካፍሉ ስለምታደርጉ ፍኖተ ያሬድ የሚዲያው ስያሜ ጭምር በጣም የሚገርምና አጋላጭ ሚዲያ ነው። ማመስገን እፈልጋለሁ። ሌሎችም አባቶቻችን እንዲህ አይነት ሚዲያዎች ጋር በመንታዘዝበት ጊዜ አገልግሎቱ ቤታችን ድረስ እየመጣ ስለሆነ ብዙ የደከማችሁበትን ዕውቀት ማካፈል የምትችሉበት መድረክ ስለሆነ ልጆችን እሺ በማለት እናንተም ደግሞ ያሰባችሁትን አስተምራችሁበት እንድትሄዱ ወንድማዊና የልጅነት ምክሬን እገልጻለሁ። እግዚአብሔር ይስጥልን። አመሰግናለሁ። እግዚአብሔር ያክብርልን። ይንታ ከልብ እናመሰግናለን። ውድ ተመልካቾቻችን የዛሬው መርሃ ግብራችን ይህን ይመስል ነበር። ብዙ እንደተማራችሁበት እንደተገነዘባችሁበት እምነታችን ነው። በሌላ እንግዳ በሌላ መርሃ ግብር እስክንገናኝ ድረስ በያላችሁበት ቸር ቆዩ። መሰረተ ዜማ ወጠነ መሰረተ ዜማ